شبويونانا زبويونانا يا شوي وشرهونانا زبويونانا يا شوي هكورا شوينا India demoshire amrabin kabe ama rabishilni malaw yatasabe zarim bayne imetatazita እንዴት እንደነበር የሰኬ ሁኔታ አይዘሽ እኔማ ፎንቃው ለሰ ይገባልኛል። ጧት ሁሉ ስነሳ እኮ ሰግጥ እላለሁ። ከሰዓት በኋላ ስነሳ ሁላ አዎ ፎንቃማ ሳይገባልኝ አይቀርም። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ አዝናኝ አስቂኝና ወቅታዊ አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ ዋና መረጃዎች መካከል አንደኛውም እንግዲህ የተወዳጁ አርቲስት ፍናን ህድሩም እንግዲህ ልትሞሸር እንደሆነ መረጃዎች እያመላከቱ ይገኛሉ። ባሳለፍነው ሳምንት እሁድ ዕለት ማለትም ትናንትናም እንግዲህ የሽምግልና ስነ ስርዓቷም ነበር። ከዚህ ጋር በተያያዘም እንግዲህ ከብዙ ወዳጅ ዘመዶቿም እንግዲህ የእንኳን ደስ አለሽ መልእክትም እየደረሷት ይገኛሉ። በሌላ በኩል ደግሞ የኢትዮጵያ የሴቶች እግር ኳስ ፌዴሬሽንም እንግዲህ በውስጡ የተለያዩ ጉዶች አሉ ሲባልም መረጃዎች ወጥተዋል። ይህም ምንድነው የተመሳሳይ ጾታ ጋብቻም ሲፈጽሙ እንደነበረም እጅ ከፍንጅ ተይዟል የሚል መረጃም ወጥቷል። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ላይክ በማድረግ ጀምሮ የተሰማችሁን ማንኛውንም ሀሳብ ሆነ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ አዳዲስ መረጃዎችን ማግኘት ትችላላችሁ። ወደ ቪዲዮ። ጠላ ከመጠመቁ በፊት እንስራው በምን ይታጠባል? በሻምፖ። የኢቢኤስ ጋዜጠኞች ግን ምንም ነገር አያውቁም ማለት ነው። በቃ እንዴት ነው በሻምፖ የሚታጠበው? ምን ቆያችሁን? ዛሬ አንድ ክላይንታችን እግሯን ፔዲና የጄል ሙሌት መስሎኝ ግር አረሳ ይሄ ድግስ ለ1 ሚሊዮን ትልሷል። አማን ያለሱ የመራው ዝንጅብል ነው የሚመስለው እንጂ ጣጣ አይመስልም። ሌላው ደግሞ እንግዲህ ሳምንቱን በስፋት ሲያነጋግሩ የነበረው ጉዳይም እንግዲህ ተወዳጇ አርቲስት ፍናን ህድሩም ልትሞሸር እንደሆነ መረጃዎች እያመላከቱ ይገኛል። በትላንትናው ዕለትም እንግዲህ የሽምግልና ስነ ስርዓቷ ነበር። እስኪ እንመልከተው። የፊልም ተዋናይትና የማስታወቂያ ባለሙያ ፍናን ህድሩም ልትሞሸር መሆኑ ሰምቷል። ፍናን ህድሩም ከረጅም ጊዜ ፍቅር አጋሯ ጋር ትዳር ለመመስረት ዝግጅቷን እንደጨረሰችና ነገ እሁድ ህዳር 7 ቀን ወደ አርቲስቷ ቤተሰቦች ቤት ልጃችሁን ለልጃችን ስጡን የሚሉ ሽማግሌዎች እንደሚላኩ አውቀናል። ፍናን ውልደቷና እድገቷ አዲስ አበባ ከተማ ውስጥ ሲሆን በለጋ ዕድሜዋ ከህዝብ ጋር የተዋወቀችው በድምጻዊ እሱ ባለው ይታየው ማሬ የተሰኘ የሙዚቃ ቪዲዮ ላይ በመስራት ነው። ወጣቷ በሙዚቃ ቪዲዮዎች ያገኘችውን ዕውቅና ተከትላ ወደ ትወና በመግባት የተለያዩ ፊልሞች ላይ በመሳተፍ ዝናዋን ማሳደግ ችላለች። በዚህም ቦሌ ማነቂያና የከበረ ዳህ የተሰኙ ፊልሞች ላይ በመሪ ተዋናይነት ተሳትፋለች። ፍናን ከፊልም ትወና ባሻገር በኢንስታግራም ከ1 ሚሊዮን በላይ ተከታዮችን በማፍራት ለተለያዩ የንግድ ተቋማት ምርትና አገልግሎቶችን በማስተዋወቅ ከፍተኛ ተከፋይ ለመሆን በቅታለች። የማስታወቂያ ስራን ለመጀመሪያ ጊዜ ስትሰራ 600 ብር ተከፍሏት እንደነበር የምትገልጸው አርቲስቷ ከጥቂት ዓመታት በኋላ በአሁኑ ወቅት ለአንድ ማስታወቂያ በሚሊዮኖች ብር ተከፋይ ለመሆን እንደበቃች ትናገራለች። ጥቂት ዝነኛ አርቲስቶች በነገው ስነ ስርዓት ላይ የሽምግልና ቡድኑ አባላት ሆነው ወደ ቤተሰቦቿ ቤት እንደሚሄዱ ከፍናን የቅርብ ጓደኞች ሰምተናል። ፍናን ህድሩም ልትሞሸር እንደሆነ የሰሙ
አድናቂዎቿም እንግዲህ በዚህ ሰዓት እጅግ ቅር ተሰኝቷል። ምክንያቱም ደግሞ የብዙዎቻችን ክራሽ ነበረች እያሉም ይገኛሉ። በዚህም አጋጣሚ እንግዲህ የጸጋዬ እሸቱን ለሰርግሽ ተጠራሁኝ የሚለውን ሙዚቃ በስፋት እያዳመጡት ይገኛሉ። እጅግ በጣም የሚያስቅ ነው። ሌላው ደግሞ እንግዲህ በ2018 የትምህርት ዘመን ከ12ኛ ክፍል ተማሪዎች ጋር በተያያዘ እንግዲህ አንድ አዲስ ህግ ወጥቷል። እሱን እንመልከት። በዚህ ሰዓት ትምህርት ሚኒስቴር ለተማሪዎች፣ ለተማሪ ቤተሰቦች፣ ለመምህራን፣ የትምህርት ቤት አመራሮችም እንዲሁም ደግሞ በአጠቃላይ ለማህበረሰቡ አንድ መረጃን አጋርቷል። በዚህም ታዲያ በ2018 ትምህርት ዘመን የ12ኛ ክፍል ፈተና ዝግጅትና አስተዳደርን አስመልክቶ ይፋ የሆነ ሲሆን ስለዚህም ለሀገር አቀፍ ፈተና የምትዘጋጁ ሰዎች ይዘቶቹ ይፋ ሆነዋል። ልንገራችሁ። የትምህርት አይነቶችን አስመልክቶ በወጣው መረጃ ለናቹራል ሳይንስ ተፈታኞች የትምህርት አይነቶቹ እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ እና ባዮሎጂ ሲሆኑ እንዲሁም ደግሞ ለሶሻል ሳይንስ ተማሪዎች ደግሞ እንግሊዘኛ፣ ሂሳብ፣ አፕቲቲዩድ፣ ታሪክ፣ ጂኦግራፊና ኢኮኖሚክስ መሆናቸውን ይፋ ሆኗል። ፈተናውም ታዲያ ከ9ኛ እስከ 12ኛ ክፍል ደረጃዎችና በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎች እንደሚያካትትም ተገልጿል። ከዚህ ባለፈም ከ10ኛ እስከ 12ኛ ክፍል ሁሉም የትምህርት አይነቶች ፈተናው በአዲሱ ትምህርት ስርዓት መሰረት እየተዘጋጀ ያለ ሲሆን የ9ኛ ክፍል ደግሞ የሁሉም የትምህርት አይነት ፈተናዎች ከቀድሞውና ከአዲሱ ስርዓት ትምህርቶች የጋራ ይዘቶች ብቻ አካቶ እየተዘጋጀ ይገኛል ተብሏል። ፈተናው ማንኛውም ተፈታኝ ተማሪ ከተማረው ስርዓተ ትምህርትና ከተማሪው መጽሐፍ ላይ ብቻ ተመስርቶ የሚዘጋጅ ይሆናል ተብሏል። የፈተናው አስተዳደር በበየነ መረብና በወረቀት ጎን ለጎን የሚሰጥ ሲሆን አብዛኛው ተፈታኝ በበየነ መረብ እንዲፈተን እየተሰራ ያለ በመሆኑ ተፈታኞች ራሳቸውን በበየነ መረብ ለመፈተን ሊያዘጋጁ እንደሚገባ የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ መግለጹን ተመልክቻለሁ። ይህ መረጃም እንግዲህ ተግባራዊ የሚሆን ይመስላል። ተማሪዎችም እንግዲህ በዚህ አጋጣሚ በርትተው እንዲሁም ጠንክረው አሪፍ ውጤት እንደሚያመጡም ተስፋ አድርጋለሁ። በሌላ በኩል ደግሞ ብዙዎችን ሲያነጋግር የነበረው የኢትዮጵያ የሴቶች እግር ኳስ ፌዴሬሽን እንግዲህ በውስጡ የተለያዩ ጉዶችን ይዟል። እስከዛሬም እንግዲህ ይህ ጉድ ሳይታወቅባቸው ለረጅም ጊዜ ቆይቶ ነበር። ዛሬ ላይ ግን ይህ ተግባራቸውን በይፋ ተጋልጧል። እስኪ እንመልከተው። ከሴቶች እግር ኳስ የተመሳሳይ ጾታ ግንኙነት ቅሌት ወጥተን በፋና ምርመራ ዘገባ በኢትዮጵያ አትሌቲክስ ፌዴሬሽን ጉዳይ ላይ አርፈናል። በአንጋፋው ተቋም ውስጥ የሚገኙ የስራ ኃላፊዎች አትሌት ያልሆኑ ግለሰቦችን በደላላ አማካኝነት በማነጋገር ወደ ተለያዩ የአውሮፓ ሀገራት እንዲሄዱ መንገዱን ያመቻቻል ይላል የፋና ምርመራ ዶክመንተሪ። ለኤምባሲዎችም አትሌቶቻችን ናቸው በማለት ደብዳቤ ይጽፋሉ። ግለሰቦችም ይሄዳሉ። ደላላና ኃላፊዎቹም ዳጎስ ያለ ገንዘብ ይቀበላሉ። ከዚህች ከተለመደው መንገድ ያፈነገጠ አጋጣሚ ግን በቅርቡ ተከሰተ። ከፌዴሬሽኑ ደብዳቤ ተጽፎላቸው ወደ ኔዘርላንድስ ኤምባሲ የተላኩ ግለሰቦች በኤምባሲው ቪዛ ተከለከሉ። ጉዳዩንም ወደ ፖሊስ ወሰዱት። በ2016 ዓ.ም በተካሄደው በ41ኛው የጃን ሜዳ ሀገር አቋራጭ ውድድር ያልተሳተፉ ግለሰቦችን ከተወዳዳሪዎች ዝርዝር ጋር እንዲካተቱ በመዝገብ ለህገ ወጥ ተግባሩ የተካሄደበት ቀዳሚው እርምጃ ነበር። በዚህም ጉዳይ የጽህፈት ቤቱ አመራሮች ዛሬ ላይ ጉዳዩ ከቁጥጥራቸው መውጣቱን ሲረዱ ጥፋቱን እርስ በርስ ይወራወሩት ጀምረዋል። ሁለተኛነት ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን የውጭ ሀገር ውድድሮች ሲኖሩ በልዑኩ ውስጥ ተካተው የሚሄዱ አካላትን አመራረጡ ህገወጥነት የተጫነው ነው ይላል ይሄው የምርመራ ዘገባ። ተሳትፏቸውና ሚናቸው ምን እንደሆነ የማይታወቅ ባለፈው አልሄዱም ቃል ተገብቶላቸው ነበር እየተባለ ጸሐፊና የክልል የአትሌቲክስ ዘርፍ ኃላፊዎችን ጨምሮ ቁጥራቸው ከአትሌቶች የበዙ አካላት ወጪያቸው ተሸፍኖ እንዲሄዱ ይደረጋል ይላል የፋና ምርመራ ፕሮግራም ዘገባ። ሙሉውን በፋና ምርመራ ላይ ይመልከቱ። መልካም ጊዜ። በዚህ ጉዳይ ዙሪያም እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ያወጣው አዲስ መግለጫ አለ። እሱንም እንመልከት። እንዳይሸፋፈን ስለፈለኩ መጠየቅ ይችላል እኮ ፊት ለፊት ስላለንም ፋሲሊቲው በአካል ቀርቦ እኔን ያደረኩት አላረቀጥኩም የሚለው መጠየቅ ይችላል። ጽህፈት ቤቱ ምንድን ያደረጋችሁት ለምንድን ነው ይሄን የጻፋችሁት የሚል ጥያቄ ሳቀርብ የተባለው ወይዘሮ ማስተዋል እያሉ ያሉት ይሄንን አትሌቲክስ ፋሲሊቲ አዘጋጅቶ አቀረበልኝ። ከዛ እኔ ላኩኝ። ይሄን እንዳዘጋጅ ደብዳቤ ተጻፈ ያለው ደኔ በዚህ ኮንሰፕት አትሌት አለመሆናቸው ተራግጦ ይቀርብልኝ የሚል ደብዳቤ ያለ ለኔ ተጻፈ። ጠይቄያቸዋለሁ፣ አላቀረቡልኝ። ደብዳቤ ተመርቶለት ይሄን አርቅቆ መጥቶ ይሄን ፓራፍ አርጓል አላደረገም። በቃ አረጋግጧል። እንደ ስራ ሂደት ይህ ደብዳቤ አዘጋጅዛ አምጣ ሲባል ደብዳቤ አረጋግጧል አላረጋግጥም የሚለው ምላሽ እንዲሰጥልኝ ይፈልጋል። በዚህ አጋጣሚ ይሄ ደብዳቤ እኔን አይመለከትም፣ ጽሕፈት ቤት ነው እንጂ ካልተመለከተ ለምን ምላሽ አዘጋጀክ? ይሄው ፓራፍ ያደረግበት ይሄው ኮፒ ማደረጋል እኮ ኮፒ ማብራሳትም አይሰራል። ይሄ ደብዳቤ ወደ እኔ አይመጣም፣ ያልተመራ ነው። እሺ ስለዚህ በጽሕፈት ቤት ነው የተጻፈው ይሄ ደብዳቤ ያለ በቃ እኔ ምላሽ ልስጥበት። በቃ ይውጡና እኔ ምላሽ ልስጥ።
አትሌት መሆናቸው ሳይረጋገጥና በአካል ሳይቀርቡ በምን አግባብ ደብዳቤ እንደተጻፈላቸው እስኪ ለዚህ መልስ አሳዩ። ለዚህ መልስ ሁለት ጥሪ ወረቀት ፓስፖርትና ኮፒ ከውድድር ውጤት አያይዘው ስላቀረቡ አገልግሎት ሊሰጣቸው ይችላል የሚል መልስ የታለ? ለዚህ መልስ ነው እሱ። አሁን እዚህ ጋር የሚለው አትሌት በአካል ሳይቀርቡ በምን አግባብ ተሰጣቸው አትሌት መሆናቸው ሳይረጋገጥ ለሚለው መልስ አትጠቅሱም እናንተ የለም ነው። እስኪ ያሳዩ ለሱ መልስ። ለዚህም ላብራራል። ማብራራት ሳይሆን ደብዳቤ ላይ ያሳዩ እርሱ። ሁለተኛው መልስ ደግሞ ደብዳቤዎቹ አሁን እንዳልኩት እኮ ነው እኛ አገልግሎት የምንሰጠው። አይ ለዚህ መልስ ይስጡኛ። የታለ ደብዳቤው ላይ? እሺ አምቤ ልጨርሰው እንግዲህ። ሁለተኛው ደብዳቤዎቹ ለኤምባሲ የተጻፉት በአትሌቲክስ ፋሲሊቲ ይላል። እሱማ ሶስተኛ ነው። ሁለተኛው የፖሊስ ሁለተኛው ጥያቄ እሱ አይደለም። እሺ ሁለተኛው ጥያቄ ይሄ ነው። እሱ ላይ ሁለተኛ የሚለው ላይ ሌላ ምላሽ ምን ሰጥቷል? የሰራተኛው ደብዳቤ ላይ በተመሳሳይ ነው በሰላም አይ ለዚህኛው ደብዳቤ መልስ አይደለ። ስለዚህ እዚህ ላይ እኔ ጉዳዩን አድበስብሰውታል ያልኩት ደብዳቤው ተጽፏል ከፖሊስ የናንተ መልስ አለ። ስለዚህ እርሶ የጻፉት መልስ የሚያድበሰብስ ስለመሆኑ እኔ ማስረጃ ጠቅሼ እያሳየሁት ነው። ስለዚህ እርሶ በአካል ሳይቀርቡ አትሌቶቹ አትሌት መሆናቸው ሳይረጋገጥ በምን አግባብ ነው የተጻፈው ሲል ፖሊስ እዚህ ጋር መጠቀስ ያለበት ከሌ የሚባሉ ሰው እኛ ጋር አትሌት ናቸው ብሎ ስላረጋገጡ እኛንም አታለውናል። ስለዚህ ይሄንን እናንተም አጣሩ ነው ሊሆን የሚገባው መልሱ እንጂ አድበስብሳችሁ እዚህ ጋር ምንድነው የተባለው በ41ኛው ውድድር ላይ ተሳትፈዋል የሚል ወረቀት ቀርቦ እንደዛ ነው የሚለው። ስለዚህ መልስ የለውም ነው እሱ። አንድ ኮላስ አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። ሌላ በኩል ደግሞ የተለያዩ አዳዲስ ህጎች ሲወጡ ለህዝብ ይፋ በማድረግ የምናቀር ጠበቃ ሰብለም እንግዲህ በዚህ ሰዓት ሶሻል ሚዲያን በተመለከተ አዲስ ህግ ወጥቷል የሚል መረጃ አጋርታናለች። እሱን እንመልከት። ህዝባዊ በሆኑ ቦታዎች ላይ በተለይ በህዝብ ትራንስፖርት ታክሲ፣ ባስ ላይ ሰው በተሰበሰበበት ቲክቶክ ከፍቶ ያለ ኢርፎን ማዳመጥ፣ ሰውን በድምፅ መረበሽ ወንጀል ነው። እንዲቆያችሁ ጠበቃ ሰብለስፋኔ እንግዲህ ይሄ ሰዎችን ለከፍተኛ ድምፅ ማጋለጥ እንደ ድምፅ ብክለት ተደርጎ በዓለም አቀፍ ደረጃ ህግ ያለው እንዲሁም ደግሞ በኢትዮጵያም አዋጅ ቁጥር 300 በ1992 የወጣ ይገኛል። በአሁኑ ሰዓት ይሄ ዘመኑ ካመጣቸው ማህበራዊ ሚዲያዎች አንጻር ይሄ ችግር በስፋት እየተስተዋለ እናየዋለን። ለምሳሌ የተለያዩ ሰዎች በተለያየ ጊዜ የሚጠይቁኝ ይሄ ታክሲ ውስጥ ወይም ታክሲ ተራ ሲጠበቅ ወይም በሌሎች ህዝባዊ በሆኑ ቦታዎች ሌሎችን ሰዎች በሚያውክ መልኩ ቲክቶክ ከፍቶ ያለ ኢርፎን በከፍተኛ ድምፅ ማዳመጥ እንዴት ነው ወንጀል ነው ወይ የሚል ነው። ይህንን አስመልክቶ በኢፌዴሪ ወንጀል ህግ እንደ ፔቲ ኦፌንስ እንደ ቀላል ጥፋት ተቆጥሮ በ100 ብር እንደሚቀጣ ነው የሚገልጸው። አንድን ሰው በከፍተኛ ድምፅ መረበሽ ማወክ ማለት ነው። ነገር ግን ይሄ ነገር በጤና ላይ የሚያደርሰው ጉዳት ከፍተኛ መሆኑ በበርካታ ጥናቶች ተረጋግጧል። የአእምሮ ህመም ያስከትላል። በጆሮም ላይ እስከ መጨረሻው ያለ መስማት ሂሪንግ ሎስ ሊያስከትል የሚችል ከመሆኑ አንጻር ህጉ አሁን ቴክኖሎጂ ካመጣው ተግዳሮት አንጻር ተሻሽሎ በደንብ ሊያስቀጣና ይህንን የሚያደርጉት ሰዎች እንዲያቆሙ ማድረግ ይገባል እላለሁ። መሰል ጠቃሚ መረጃዎችን ታገኙ ይህን አካውንቴን ይከታተሉ። አመሰግናለሁ። ይህም እንግዲህ እንደሰማነው ነው የህዝብ ታክሲ ውስጥ ወይም አውቶቡስ ውስጥ ሆኖ ጮክ ብሎ ድምፅ እስከ መጨረሻው ሞልቶ ቲክቶክ ወይም ደግሞ የተለያዩ ሶሻል ሚዲያዎችን መጠቀም በህግ እንደሚያስቀጣም ተመልክተናል። ሌላው ደግሞ አሳዛኝ መረጃ በዛሬው ዕለት ወደ ኡምራ ሲጓዙ የነበሩ የእስልምና እምነት ተከታዩ ወንድም እህቶቻችንም እንግዲህ አደጋ ደርሶባቸው 46 ሰዎች ህይወታቸው እንዳለፈ መረጃዎች እያመላከቱ ይገኛል። እንመልከተው። እጅግ አሳዛኝና ልብ የሚሰብር ዜና ተሰምቷል። ከ40 በላይ የኡምራ ተጓዦች ህይወት ማለፉ ተሰምቷል። በመካና መዲና አውራ ጎዳና ላይ እንግዲህ በደረሰ አሰቃቂ አደጋም የ42 ኡምራ ተጓዦች ህይወት ማለፉ ተሰምቷል። ሌሊት እንግዲህ ኡምራ ተጓዦችን የጫነው አውቶቡስ ከነዳጅ ጫኝ ታንከር ጋር በመጋጨቱ በታንከሩ ውስጥ ባለው ነዳጅ ምክንያት አውቶቡሱ በእሳት ሙሉ በሙሉ መቃጠሉ የተነገረ ሲሆን በአደጋው ጊዜ አብዛኛው መንገደኞች አንቀላፍተው ስለነበር ከሞት መትረፍ እንዳልቻሉና በአውቶቡሱ ውስጥ እንግዲህ ከነበሩ ሰዎች ሁሉ አንድ ሰው ብቻ በህይወት ተርፎ ጉዳቱ ከባድ መሆኑ ተገልጿል። ከዚህ አደጋ በኋላ እንግዲህ እጅግ በርካቶች ሀዘናቸው እየገለጹ ይገኛሉ። ይህም እንግዲህ እጅግ በጣም የሚያሳዝን ነው። ለሞቱትም ነፍስ ይማር እንላለን። እኔማ ፎንቃው ለሰ ይገባልኛል። ጠዋት ሁሉ ስነሳ እኮ ሰግጥ እላለሁ። ከሰዓት በኋላ ስነሳ ሁላ አዎ ፎንቃማ ሳይገባልኝ አይቀርም። አዎ አፈቀርኩት እኮ እንዴ ልጅ ወይ ፋሲል ፎንቃማ ሳይገባልኝ አይቀርም። አሁን ኢትዮጵያ ሁሉ ላይ እያለኝ ነው እንዴ ጃኔን እኮ ጠመርኳት።
እንዴ ጃኒና አልፈታ አለች እኮ እንደው እንዴት ቀልዳላችሁ እንዴ? ሽጉጥ ብላ በዛ ቀጫጫናት። እንደው አሁን ምን ይጋል ልነቀሰው እያልኩ እያሰብኩ ነው። ከአዶናይ ጋር ፊትሽ አንድ አይነት ነው። ሰው ግጣሙን አያጣም ምናምን ልትሉኝ ነው አይደል? ዛሬ አዳሚ አሁን እንዳትለፈልፍ፣ ዛሬ በአዶናይ እንዳትመጡብኝ። ይኸው ጠዋት ተነስቼ አዶናይ ነው፣ ሰገጤው ነው። ጠዋት ተነስቼ ሰግጫለሁ ነው፣ አዶናይ ነው። ከቤ ያለው ተወኛውን ፎቃር ላይ ነኝ። ከቤ እንዳትለኝ፣ ወደዛ ሂድልኝ። ከቤ ሰላም ነው እንዳትለኝ፣ ሄዱ ጣልኝ። እኔ ፎንቃ ላይ ነኝ እንዴ። አሁን ቾምቤን ትቼዋለሁ። ያለ ነው ደደብ ሁኑ። ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድነው? ዝምታ። አውቄ ምን ያገኘሁት ምንድነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃ እንዴ። በነገራችን መደደብ ይቻላል። እንደ ግለሰብ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን ነው እንትን መነጋገር ያሆናል ምናምን ያሉ ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የነቃ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰው ሊያውቅ አይችልም፣ ሶስት ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያ ሁላችንም እናውቃለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዞ ነው አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት ኖርማሊ መደንቆር በሽታ ነው፣ የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድነው ያወቀው? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይበልስልኝ። እኔ ነው ኬር ማለት ገባት ይሄ የተናፈሰው ብራቮ እንትና ከለከለ እዛ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባል አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው ሙቀት አየር ከዘርጋ ከሃይማኖት ጋር ነገር መጠማመር ምናምን አይ ዶንት ኬር አባውት ኦል ዛት። ይሄ ንግግር ግን በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻለሁ አውቀህ አታውቅም። ሲጀመር የኔ ቆንጆ ማይክል ኮርስ ይግዛልሽ እንትን ይበልሽ ማለት ማወቅ አይደለም። እንደዚህ ሆኜ በዚህ ገብቼ እንደዚህ አታርጉ ማለት ማወቅ አይደለም። ቸግሮኛልና ገንዘብ ስጡኝ ማወቅ አይደለም። ኦል ኮንቴንት የኛ ሰው ወደ ኋላ ትሬስ አርጎ ነገሮችን ስለማይ ነው እንጂ ዕውቀት ምን እንደሆነ ዕውቀትን ተው ኖሌጅን አዌርነስ ንቃት ስለሆነ ነገር ግንዛቤ ምን እንደሆነ ራሱ በአንተ ዲፋይን አይደረግም። በነገራችን ላይ አሳፋሪ ነው የመጨረሻ ድድብና ለህዝብ መስበክ ደደብ ሁኑ ሳማንን ማጥሉ ብሎ መጥራት እንደ ደደብ ሰዎች አደገኛ ሰው ምድር ላይ የለም። አለማወቅ መሀይምነት ወር ደግሞ ቀለም አለመቁጠር በትምህርት ይፈታል። ክፋት በሆነ ነገር ይታረማል በደግነት። ብሶት የብሶቱ ጉዳይ ሲሟላለት ሰው ሊታረምለት ይችላል። አካሄዱም ይታወቃል። ቁጡ ቫዮለንት ምናምን ሰው ይመከራል፣ ይገሰጻል፣ ካልም ያደርጋል። ደደብ ሰው ሞኒተር አይደረግም ጭራሹን። ለማህበረሰብ ጠንቅ ነው። ደደብ ሆኖ የተቀየረ ዓለም ላይ ማንም ሀገር የለም። በደደብነት ለውጥ ያመጣ የምትሉት አገር አይደለም ቀርቶ ማህበረሰብ፣ ቀበሌ፣ ወር ቤተሰብ ካለ በጣም ልገረም እችላለሁ። ኖሮም አያውቅም ሲጀመር። የመጨረሻ የሰው ልጅ የመዝቀጥ ጥግ ነው በደደብ ማለት። ሰው እንዲማር እንዲያቅ
መንግስትም በአቅሙ የተረፈውም ሰው በአቅሙ መማሪያ ተቋሙን ምናምኑን ቢያድለን ቢሆንልን ኢንተርኔቱን ለበጎ እንኳን ብንጠቀምበት መረጃዎችን እንድናቅ የሆነ ነገር ሪስፖንሲብል እንድንሆን ማወቅ ኖርማሊ ሰውን ኃላፊነት የሚሰማው ሰው እንዲሆን ከሰው ጋር የሚኖር ሰው እንዲሆን ያደርገዋል። መደደብ ከማንም ጋር ያኖርም። ይሄንን የምትሰሙ ወጣቶች ልጆች ምናምን ራሱ አስቡበት። በነገራችን ላይ ማንም ሰው ህይወታችሁን ዲክቴት ሊያደርግ አይገባውም። ደድብ ብሎ ህይወታችሁን በዚህ መልኩ ሊያቆሙ አይገባም። ገና ለገና ይሄንን ስለተናገረ አንድ ሰሞኑን የሆነ አቧራ ተነስቶ ምናምን ሰው ደግፎት ከሆነ አይ ዶንት ኖ እሱ ሊሆን ይችላል። ምክንያቱም እኛ ያለንበት እንደ ማህበረሰብ አሁን ያለንበትን የኢግኖራንስ የድንቁርና ጥግ ያሳያል እንጂ ከዛ የጸዳ ማህበረሰብ ቢሆን ሁለት ሰው ቆሞ ሊያዳምጠው የማይገባን ሰው በዚህ ደረጃ ሰው ሰምቶ ኢንፍሉዌንስ መሆኑ ልክ አይደለም። ሲጀምር ይሄ ሐሳብ ይሄ ምክራ አደገኛ ሐሳብ ነው። በጣም አደገኛ ሐሳብ ነው። በእውቀት ላይ ተመስርተው ሰዎች እውቀት ስላችሁ ዲፕ ሳይንቲስት ተመራማሪ መሆን የለባችሁም። እሱ እንዳለው ሳይንቲስትነት ጥፋት አይደለም። የኛ ሳይንቲስት ማንንም ጥፋት አይደለም። በነገራችን ላይ አቺቭመንት ነው። ሊሳካ ያልተቻለ አቺቭመንት ነው። በአንተ ከሀገር ዞሮ ለምን ሊሳካ ያልተቻለ አቺቭመንት ነው። አሁን እዚህ ውስጥ አንድ ጥሩ ነገር ይጠራ ነበር በእርዳታ ምናምን ከሆነ እኛ ሀገር 5-6 ዓመት በተለይ በቅርቡ ዘርዝር የማልጨረሳቸው ሰዎች የሚያደርጉታል። እነሱን አንድም ሰው ሜንሽን አድርጓቸው አያውቅም። በነገራችን ላይ ራይት መንገድ ስለሰሩ የሚያደርጉትን ነገር ብቻ ስላደረጉ በእንደዚህ ደረጃ እብደትንና ድንቁርናን የሀገርን መጥፋት የሚሰብክን ሰው ግን የሚያጅብ በጣም ብዙ ሰው መኖሩ እኛ ያለንበትን የውርደት ጥግ የሚያሳይ ነው። በነገራችን ላይ በጣም ልናስብበት ይገባል። ዛሬ እናልፈዋለን ብያቸዋለሁ። 2-3 ሳምንት አንድ ወር የሚናፈስ ከሆነ ነገር የሚያልፍ ትሬንድ የለው። ይሄ ሶሻል ሚዲያ ዋትቨር ጥሎት የሚያልፈው አሻራ ግን ይሄንን አድምጠው ልክ ነው ብሎ የሚያስቡ ልጆች ግን ነገ ጠዋት እዚህ ሀገር ውስጥ ሰው ሆነው ትልቅ ሰው ሆነው ይገኛሉና በድድብና ምንራመድ መስሏችሁ ከሆነ አላቅም። በእንደዚህ አይነት ሙያ ላይ ደግሞ ሽልማት የምትሰጡ ሰዎችን ብትሆኑ እንዳው መንግስት ፍቃድ ሰጥቷችሁ እዚህ ሀገር ውስጥ እኔ አንዳንዴ ግራ ይግብት እያለኝ ነው። መንግስት ሽልማት ሰጪ ድርጅትን እንደ ድርጅት ላይሰንስ ሰጥቶ ፍቃድ ሰጥቶ የሚንቀሳቀስ ሽልማት ሰጪ ድርጅት ከሆነ የቲክቶክ ፈጠራ ሽልማት ምናምን ብላችሁ የምትንቀሳቀሱ ሰዎች ሪኮግኒሽን እና ሽልማት የምትሰጧቸውን ሰዎች ወቁ። ሽልማት ግፋቢል ወረቀት ነው፣ ግፋቢል ብርጭቆ ነው፣ ዋንጫ ግፋቢል ቁሳቁስ ነው። መኪናም ባቡር የሚሸልሙ ከፈለጉ ለምን ኤርባስ አይሸልሙ? ቁሳቁስ ነው። ከሽልማቱ ጀርባ ያለው መልእክት ግን እንደዚህ መዝቀጥ፣ እንደዚህ ከስርዓት ውጪ መሆን፣ እንደዚህ የማህበረሰብን ትልልቅ ዋጋዎች መናቅና ማዋረድ፣ ደደብ ሁኑ ብሎ የሰውን ልጆች ለማበላሸት መነሳት ያስሸልማል፣ አንቱ ያስብላል፣ ስኬት ነው። ስለዚህ ነገ ጠዋት እኛም ከዚህ ብሰን ደግሞ ብናበላሽ እንሸለማለን የሚሉ ልጆች እያፈራችሁ ነው። ይሄንን ፍቃድ የሰጣችሁ የመንግስት አካል አገር እያስፈረሰ መሆኑን ቢያውቀው ደስ ይለኛል። በነገራችን ላይ ሽልማት እውቅና የሚሰጠው ሰው የሚታወቅ ነገር ላደረገ ሰው ነው እውቅና የሚሰጠው። ኖርማሊ ሊትራሊ ማጥፋት ነው። ሊትራሊ ማህበረሰብን የሚያጠፋ ትውልድን የሚገል ነገር ላወራ ሰው ሽልማት አይሰጥም። የማህበረሰብን ትልቅ ቫልዩ ለናደ ሰው ሽልማት አይሰጥም። የማህበረሰብን ለዘለፈ ላዋረደ እምነቱን ምኑን አመለካከቱን በጾታ በብሔር በምናምን ላዋረደ ሰው አንተን ጨምሮ ሌሎችንም ሰው ሽልማቱ ስማቸው መነሳት ራሱ የለበትም። የሽልማቱ መጠን ምንም ይሁን አልኳችሁ ቢሊየን ይሁን የሽልማቱ መጠን እውቅናው በዛ ስራ ተሰማርተው ያን ሰርተው ተሸለሙ መባሉ መጪውን ትውልድ በሙሉ ያመክነዋል። እንደማይሆን የሆነ ሀገር ይኖረናል እኮ ነው። አንድ ሰው እንኳን የሚቆረቆር እንዲጠፋል በሀገር አቀፍ እንደ ሀገር የሚያስብ እንደ ትውልድ የሚያስብ አንድ ግለሰብ ነው። ነገ ጠዋት ሁሉም አሁን ቲክቶክ ላይ ብራቮ የሚሉ ሰዎች ሁሉ ሌባ ነው ይሏል። ቢሊቭ ሚ ምንም ሲጀምር ብራቮ የተባልከው ምንም ያረካው ነገር የለም። ለማንኛውም ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበርና የተለያዩ ቁም ነገር አዘል ትምህርቶችን እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ የጀመራችሁ ላይክ አድርጉ። የተሰማችሁን ማንኛውንም ሐሳብ መሆን አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተመረጡ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። በቀጣይም እንግዲህ የተመረጡና አዳዲስ መረጃዎችን ይዤላችሁ የሚመጣ ነው የሚሆነው። እስከዛው መልካም ጊዜ። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል።